በዛሬው ቪዲዮ የዓለም ዋንጫ እንዴት በቻይና እንደሚታይና የብራዚልና ጃፓን ጨዋታን ተከትሎ የተፈጠረውን የሚገርም ቀውጢ ምሽት አሳያችኋለሁ። You never know, it's football. You think Japan will win? Yeah, Japan. Japan? Yeah. ሰላም ዩቲዩብ ወልካም ባክ ቱ ማይ ቻናል። አሁን ሻንጋይ ከተማ ውስጥ ሚድናይት ላይ ነው ያለነው። ሌላው ዓለም ላይ በተኛበት ሰዓት እንግዲህ ተነስተን ዛሬ ትልቅ ጨዋታ አለ፣ ብራዚል ቨርሰስ ጃፓን። ቻይና ውስጥ እንዴት እንደሚታይና ፋኖች ያላቸው ነገር አሳያችኋለሁ። ሌትስ ጎ። እንደምታዩት እንግዲህ እዚህ ጋርም አለ፣ እዚህ ጋርም እያሳዩ ነው ኳስ። እንግዲህ ጋይስ ቻይና ዓለማችን ላይ ካሉ ኳስ በደንብ ከሚታይባቸው ሀገሮች ውስጥ ሁለተኛ ነው። ትልቅም ፖፑሌሽን ስላለው በደንብ ነው ኳስ የሚታየው። ግን ምን ያክል ሰው ጃፓንን ሰፖርት ያደርጋል፣ ምን ያክል ሰው ደግሞ ብራዚልን ሰፖርት ያደርጋል የሚለውን አሳያችኋለሁ። እንደምታዩ እንግዲህ የብራዚል ጀርዚ ነው ያረኩት። እንግዲህ ኤዥያ ውስጥ ካሉና 32ቱ ውስጥ ከገቡት ቲም ውስጥ ያለው ጃፓን ነው። የጃፓንና የብራዚል ጨዋታ ምን እንደሚመስል አሳያችኋለሁ። ከዛ ውጪ ሻንሃይ ከሚድናይት በኋላ ምን እንደሚመስል ያለው ቫይብ ምን እንደሚመስል የፉትቦል ኳስ ወዳጆች ምን እንዴት እንደሚያሳልፉት አሳያችኋለሁ ማለት ነው። እንግዲህ ሚድናይት 1 ሰዓት ሊሆን ነው፣ ምንም አልቀረውም። 1 ሰዓት ማለት በኢትዮጵያ ሚድናይት 7 ሰዓት ሊሆን ነው እና ላይክ ኢትስ ስቲል አክቲቭ ታይም ነው። ግን የብራዚልም የጃፓኒዝም ደጋፊ እያየው አይደለም። ምናልባት ዝናብ እያንጠባጠበ ስለሆነ ሰው በታክሲ ወይ በባይክ እየሄደ ነው። ኤኒዌይስ ወደዛ እየሄድኩ ነው። ምን እንደሚመስል አሳያችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጋይስ። እንግዲህ ዝናብ እየመጣ ስለሆነ ትራንስፖርቴሽን ባይካችንን ከፍተናል። በዚህ ወደ ኳስ ወደምናይበት ቦታ እንሄዳለን ማለት ነው። እግር ኳሱን ለማየት የሄድንበት ሃንጎቨር የሚባል የብራዚሊያኖች ቦታ ሲሆን ከስሙ እንደምትረዱት ቦታው ቀውጢ ይመስላል። ነገር ግን ጨዋታው ሲጀምር የነበረው የብራዚሊያን ድባብ ዝም ያለ ነበረ። ብዙም የጃፓን ደጋፊዎችም አልነበሩም። ጋይስ ጨዋታው ሊጀምር ትንሽ ደቂቃ ነው የቀረው። አሁን ብራዚል ፋኖች ያሉበት ቦታ ነው ያለው። Oh my God! Japan just scored. What? That's insane. Guys, what a game! Japan አንድ አስገብተዋል። ብራዚል እየተቀጠቀጠው ነው። እኔ ብራዚል ደጋፊ ነኝ። እዚህ እንዳለ ያለው ሰው በሙሉ የብራዚል ደጋፊ ነውና ቫይቡ ትንሽ ቀዝቀዝ ብሏል። አይ ሆፕ ብራዚሎች አስገብተው ጨዋታው ደመቅ እንደሚል እንግዲህ it is what it is. It's football guys. ለምን የጃፓኒዝ ደጋፊ የለም ብላችሁ ከጠየቃችሁ ምክንያቱም አሉ ደጋፊዎች፣ ግን የቻይና መንግስት ከጃፓን ጋር ያለው የፖለቲካ ሁኔታውን ላይ ጥሩ ስላልሆነ የጃፓን ማሊያ እንዳለብሱ ተብሎ ነው። ኢቭን ጌም ሁሉ ታግዶ ነበረ። ከዛ ድጋሚ ነው የተፈቀደው እንጂ ላይቭ ስትሪም የጃፓን ጌም መደረግ የለበትም ተብሎ ነበረ። ከዛ ጌሙን ፈቅደው ግን የጃፓን ጀርዚ ማድረግ አትችሉም ብለዋል። ለዛ ነው ብዙ ሰው የብራዚል ማሊያ አድርጎ ያለው። የጃፓን ደጋፊዎችም አሉ፣ ግን ያው ማሊያው ስላለበሱ ነው። ኤኒዌይስ እንግዲህ ላይፍ ይሄን ይመስላል። ቻይና ውስጥ ሚድናይት አልፏል። አሁን ኦልሞስት ስንት ሰዓት ነው? 2 ሰዓት ነው። እንደምታዩት ደመቅ ብሏል። ይሄ ቦታ ይዝድቱ በጣም ክሬዚ ቦታ፣ ግን አሁን ላይ በጣም ቀዝቃዛ ነው። I'm a place called Pera. If you come to Shanghai, you got to check this place. They have nice Indian and Turkish food. Hello boss. Alright, so we're watching Brazil. You know Japan scored 1. Yes, I know. Do you think Japan will win? You never know, it's football. You think Japan will win? Yeah, Japan. Japan? Yeah.
If Brazil win, I came here, you give me 2 beer free. If Japan win, I came here, I buy more drink. I am not Japan, I am Indian. Huh? Who knows? It's football. Yes, it's football, Yeah. but I like Brazil. Guys, ይታያችኋል። ቢራ አስገዛኝ፣ ከዛ ቺፕስ አስገዛኝ፣ ቢራ በነፃ። Let's go Brazil! Let's go. We're gonna win. Literally, they're trying to do. Let's go. Let's go. ነገር ግን በጨዋታው ጃፓን ጠንካራ ፉክክር አድርጋ ነበረ። በመጨረሻ ግን ብራዚል 2-1 በሆነ ውጤት አሸናፊነቷን አረጋግጣ ወደ 32ቱ ቲም ገባች። ልክ ዋናው ዳኛ የመጨረሻዋን ፊሽካ በነፋበት በዛች ሰከንድ የገባንበት ያ ጸጥ ያለ ባር በአንድ ጊዜ ድራሹ ጠፋ። ይህ የምታዩት ምሽት እንግዲህ በአንድ ጊዜ ወደ እብደትነት ተቀየረ። ምክንያቱም የብራዚሊያን ጭፈራ ባህል ስለምታውቁት ነው። በብራዚሊያን ዘንድ እግር ኳስና ውዝዋዜ ፍጹም አይነጣጠሉም። ለነሱ መደነስ ዝም ብሎ ጭፈራ አይደለም፣ የደስታ መግለጫና የህይወት ትርጉም ነው። የዚህ ሁሉ መገለጫ ደግሞ ሳምባ ይባላል። ሳምባ እጅግ ፈጣን በሆነ የእግር እንቅስቃሴ በወገብ ውዝዋዜና ባቱካንዳ በሚባል ድንቅ የከበሮ ምት የሚታወቅ የብራዚላውያን የልብ ትርታ ነው። የብራዚል ቡድን ሲያሸንፍ ደጋፊዎች ያንን ድል ወደ ትልቅ ካርኒቫል በመቀየር ባህላቸውን መግለጽ ጀመሩ። ዝም ብሎ አይጮሁም። በሳምባ ምት መላ ሰውነታቸውን የሚያንቀጠቅጡ የሚገርሙ ህዝቦች ናቸው። Illegal. Hey!
እንግዲህ እንደምታዩት ብራዚሊያን የዓለም ዋንጫን ያነሱ ያክል ደስ ብሏቸው የሚገርም ጭፈራ የሚገርም ናይት እያሳለፉ ነው ያሉት። ባሩ ውስጥ የሆነው ይሄ ነው። ከበሮች መጡ፣ ጠረጴዛዎች የጭፈራ መድረክ ሆኑ። ደጋፊዎች ያለማቋረጥ መጮህና መደነስ ጀመሩ። እጅግ የሚገርመው ሙሉ በሙሉ የማይተዋወቁ ሰዎች ተቃቅፈው በአንድ አይነት ሙዚቃ የሀገራቸውን ደስታ ሲያጠጥሙ ነበር። እኔም በህይወቴ ካሳለፍኳቸው የእግር ኳስ ምሽቶች ውስጥ በጣም የሚገርምና ለረጅም ጊዜ የማረሳው ምሽት ነበረ። ብራዚል እንግዲህ ወደ ቀጣዩ ዙር አልፋለች። ቀጣይ ምን እንደሚገጥማቸው አብረን የምናይ ይሆናል። ያሳለፍኳቸው የሚገርሙ ምሽቶች ውስጥ የዛሬው ምሽት አንዱ መሆን አለበት። ምክንያቱም ብራዚል ፋኖች bro they are crazy the way they dance ሲደንሱ እኔ እንጃ በቃ የዓለም ዋንጫ የበሉ ያክል ነበር። they were having fun ምናምን እና this is crazy I mean I never had experience የብራዚሊያን ዳንስ እንደዚህ የሚገርም ሙሉ ብራዚሊያን የሚገርም ዳንስ እየደነሱ ነበረ። they were having fun ምናምን እና ብራዚል በማሸነፏ በጣም ደስተኛ ነኝ። I hope ይሄን ቪዲዮ እንደተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናል ቤተሰብ ሁኑ። ዳኒን ቻና ነኝ። ቻው